ሄደህ ራስን ለካህን አሳይ ማለት ሄደህ ተናዘዝ ማለት እንጂ ሄደህ ምንድነው ቪዲዮ ሪከርድ አድርገኝ ጌታ ፈውሶኛል እያለ አይደለም ሄደው። ይሄን ከየት ቦታ እንዴት አመጣኸው ብትለኝ እያንዳንዱ አባቶች እንዴት አድርገው እንደፈቱ አሁን ቪዲዮ ከፍቼ አሳይሃለሁ። አሁን እኔ የምፈልገው ራስህን አሳይ የሚለውን ተናዘዝ ያልከው ከየት አባቶች ፍቺ አባቶች እንዴት አድርገው አባቶች ሁላችንም የምንላቸው እንዴት አድርገው እንደፈቱ ቪዲዮ ላይ አሳይሃለሁ እኮ አልኩ። ቪዲዮ ከፍቻለሁ። አባቶች እንግዲህ ይሄን አፈታት አብረን ብናየው ከዛ በኋላ ትርጉሙ ይገባናል። አሁን እዚህ ጋር የሌለብን ነገር ልንገርህ፣ መሳሳት የሌለብን ነገር ልንገርህ። የመጽሐፍ ቅዱሱ ዋና ሐሳብ ጄሮም የፈታው አይደለም። የመጽሐፍ ቅዱሱ ዋና ሐሳብ ዮሐንስ አፈወርቅ የፈታው አይደለም። ስለዚህ ዮሐንስ አፈወርቅ ጄሮም ተሳስተዋል ካልከኝ እሺ ወደ ሌላ አይደለም። ሲጀመር ይሳሳታሉ። እነሱ እንዴት አድርገው ናቸው? ፋለብል እኮ ናቸው እኮ። አሁን እነሱ የፈቱትን ላሳይህ። እነሱ የፈቱት ትርጉም ትክክል አይደለም ካልከኝ አክሰፕት አደርጋለሁ። ችግር ምንድነው መሳሳት የሌለብህ ነገር ጄሮም ዮሐንስ አፈወርቅ ማናቸውም ፋለብል የሆኑ አባቶች ናቸው። ስለዚህ አይደለም እኔ ይቅርና አንተ እንኳን የአባቶችን ትርጉም እየመረጥክ ነው ልትቀበል የምትችለው። ስለዚህ የአባቶች ትርጉም እየመረጥኩኝ የኔን ሐሳብ አንተ ባትመልስልኝ ጥሩ ነው። እኔ እየመረጥኩኝ እሱን ላሳይ አልችልም። የሆነ ሆኖ ኃጢአትን መናዘዝ መሆኑን አሳየኝ። ለካህን ኃጢአትን ማሳየ ራስህን አሳይ የሚለው ለካህን መናዘዝ መሆኑን አሳየኝ። እሺ ጥሩ። አሁን ለዚህ ቃል ምስክርነት እኔ ይሆናል ብዬ የማቀርበው አባቶች እንዴት እንደፈቱት ነው። አንደኛ መጽሐፍ ቅዱስ ላይ የአባቶች ፍቺማ አልቀበልም ካልክ እዛስ ኦኬ፣ አትቀበልም። ከዚህ በስተቀር ለምን አልቀበልም መሰለህ? ይሄኛው ቆይ አንድ ጊዜ ስማኝማ። ይሄ ኃጢአትን ለቄስ መናዘዝ ነው ብሎ የፈታ አባት ካለ አልቀበልም። ምክንያቱም ኮንቴክስቱና የመጽሐፍ ቅዱሱ ሐሳብ እንደዛ ስለማያሳይ ማለት ነው። ስለዚህ አሁን እንድታስረዳኝ የምፈልገው ነገር ከየት ነው ያመጣው? ራስን ለካህን አሳይ የሚለው መናዘዝ ነው የሚለው ከየቱ ጋር ነው ያመጣው? ኦኬ እንደዛ የምትለኝ ከሆነ አንተም በራስህ ትርጉም ነው ፈተህ እየሄድክ ያለኸው፣ እኔም በራሴ ትርጉም ነው እየፈታሁ ያለሁት። እኔ የምረዳው በመጽሐፍ ቅዱሱ ኮንቴክስት አስረዳኝ። አንተ ስትናገር ብቻ እኔ ዝም እላለሁ። በእውነት በጣም ያሳዝናል። እየሰማሁ እኮ ነው። ልክ እኔ ስናገር አንተ በቃ ወዲያውኑ ትናገራለህ እኮ ወንድሜ። በጣም ጥሩ እየተወያየን ነው። ሺፍት አታድርገው ፖይንታችንን። አሁን እያልኩ ያለሁት ኧረ እባክህን እኔ እስካሁን ድረስ ወዴትም ሽፍት አላደረኩትም። እባክህን ይኸውልህ ኤርሚያስ፣ ይኸውልህ አሁን አንተ የፈታኸው ፍቺ ትክክል ለመሆኑ መረጃ የምታመጣልኝ ከሆነ መልካም ነው። እኔ እያልኩ ያለሁት ጥሩ መልካም። እኔ ደግሞ ይሄን ራስህን ለካህን አሳይ ማለት ምን ማለት እንደሆነ ከእኔ በተሻለ መልኩ አባቶቻችን ቅዱሳን አባቶች እንዴት አድርገው እንደፈቱት ለማሳየት ሞክሬያለሁኝ። አልቀበልም ስላልክ አባቶችን ከዚህ በላይ ላሳይህ የምችለው ነገር የለኝም። ምክንያቱም አባቶችን ቆይ ኤርሚዬ ቆይ እዚህስ ይሄ የኢትዮጵያዊ ናቸው ወይስ የቤተክርስቲያን አባቶች ተብለው የሚባሉ የሐዋርያን አበው የሚባሉት ናቸው የምታሳይ ፈለገው? አሁን ጆን ክሪስቶሶም ወይም ቅዱስ ዮሐንስ አፈወርቅ ኢትዮጵያዊ አይደለም። ሲሪል ኦፍ አሌክሳንድሪያ፣ ኦገስቲን አክቹዋሊ አባት አይደለም፣ እንደ አባት ባይሆንም ግን ኦገስቲን። ዮሐንስ አፈወርቅ ምን ብሎ ነው ይሄንን ክፍል የተረጎመው? ቪዲዮውን ባታሳየንም አንተ እናምናለን። ምን ብሎ አለው? ከዛ ቪዲዮውን ከፈለክ ከተጠራጠርን አሳየን እንላለን። ምን ብሎ ተረጎመው? ጥሩ ካዳነው በኋላ እጁን ከፈወሰው በኋላ ምስክር ይሆን ዘንድ ኃጢአቱን የሚናዘዝ ዘንድ ወደ ካህን ላከው። ኃጢአቱን ይናዘዝ ዘንድ ወደ ካህን ላከው ይላል ዮሐንስ አፈወርቅ። አሳየን።
ቪዲዮ ላይ ትልቁ ላይ ላድርግህ አሳየን። ያውጣው ኤርሚ እኮ አውጣውና ያሳየን። ያውጣውና ከዛ በዛው በጣም ጥሩ አጋጣሚ ነው እንደውም ምክንያቱም የአባቶች ትርጉም ቀጥሉ ምን ያክል ኮንቴክስት ጋር ማች ያደርጋል አያደርግም የሚለውን እናየዋለን እና ምን ያክል ፋለብል እንደሆኑ እንረዳለን። አሳየን። ቀጥሉ። ጥሩ አሳያለሁ። Cyril of ይታያቸዋል አይደል? ጀሮም እየተሰማው ነው አለሁኝ። እንዴት ነው? አዎ ትሰማለህ? ኦኬ አፍተር ይታያል ጽሁፉ። አዎ ኦኬ after the preaching and teaching is offered an occasional of working miracles that by mighty work following the preceding doctrine may be ነው ማመጣለሁ። ይኸውልህ ጀሮም ቀጥሎ እዚሁ ጋርም ቆይ አንድ ጊዜ ታገሱኝ። ጆን ክሪስቶሶም ያለው ይታያልና አንዴ ታገሱኝ። ስራ ላይ ስለሆንኩኝ ነው። አንድ ትመጣለህ። ይቅርታ አለውኝ እዚሁ ይቅርታ። እሺ ወገኖች እሱ ተመልሶ ልቀጥል እኔ እስከዛ። ኦኬ ያው ቀጥል። እነሱ ኤርሚና እሱ ይቀጥላሉ። እሺ ቀጥል። እሺ በዚሁ ክፍል ላይ ነው የምቀጥለው። እኛ ንስሐ የምንገባው ለካህናቶች አዳምኛ አንዴ በቃ አሁን ተነግረህ እኔ ደግሞ ልጨርስና ከዛ ትቀጥላለህ ያልኩ በዚሁ ጉዳይ ላይ ነው ወይ የምቀጥለው ነው ያልኩ እንጂ ሌላ ምንም ማለት ነው። አዎ በዚህ ጉዳይ ነው። አዎ በዚህ ጉዳይ ነው። ቀጥል። እኛ ለካህናት ንስሐ የምንሄደው ክርስቶስ ባዘዘን ምክንያት ነው። ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 16 ላይ ቆይ ላውጣና እናንብበው። አይ በ8 ላይ እኮ ነው ያልኩት። ማቴዎስ 8ን ጨርስ እንጂ ያንማ እኮ ከኔ ጋር ጨርሰናል። ከኔ ጋር እኮ ጨርሰናል። ከሱ ጋር አልከራከርም። አሁን የምከራከረው በሌላ ነው። 8 እንደማያስኬድ ገብቶታል። ቅድም እኮ ተስማምተናል አይደል? እንዲያው ላለመከራከር ነው እንጂ አምኜልህ አይደለም። ላለመከራከር ነው እንጂ አምኜልህ ግን በጣም ለካህናት ነገር ላስረዳ። ለምን ደሞ አትከራከረው? ኖ እንድትከራከር እንፈልጋለን። በትክክል በእውቀት እንድትሞግተን እንፈልጋለን። ኤርሚ ከዚህ ጋር ይቀጥላል። አንተ ከኔ ጋር ቀጥል። የግድ ሳታምን ለእኛ ብለህ ክርክር ለክርክር እኮ ነው ማለት ይሄን የእግዚአብሔርን ቃል ማጣመኑ ከሆነ አንተ በእውቀት ተከራከር፣ ልትሞግተን ይገባል። እና እኛ እንሞግታለን በመረጃ ማለት ነው። ስለዚህ ማቴዎስ ወንጌል መጽሐፍ ምዕራፍ 8ን ቀጥለው በኋላ እነሱ ደግሞ ይቀጥላሉ። እሺ you can be here, it's very early. You can come in. It's very early. ሚዩት አድርገው ዚስ ኦኬ። እሺ አንተ ቀጥል።
ልጇ ነው አምላኩ ሰገድ ያለ ሰገደለት እጁንም ዘርግቶ ዳሰሰው እጁንም ዘርግቶ ለነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። ክርስቶስ ለምንድን ነው ሄደህ ራስን አሳይ ያለው? ለኛ ምሳሌ ነው። ክርስቶስ ሁሉን ነገር ምሳሌ ትቶልን ሄደ ለኛ ነው። አንደኛ ጴጥሮስ ምዕራፍ 21 ላይ ተጠራችሁለት አለ። ለምሳሌ ሳይሆን ሰውየውን ያለበትን ነገር ለአንተ ሰውየው ባለበት ነገር ምሳሌነቱ ለአንተ ይሆናል እንጂ ሰውየውን ያለበትን ምክንያት ነገር ያንተን ምሳሌ አትንገረን። ምሳሌ ሆነን ብሎ የሚለውን ምሳሌውን ሳይሆን ሰውየውን ኤግዛክትሊ ተደራሲያኑ ራሱ ሰውየው ስለሆነ ጌታና ሲይዘው የሆነ መስዋዕት አቅርቦ ነበረ። ያ መስዋዕት ተረይቶ ምናምን በቃ እንትን ኃጢያቱ የሚሰረይለት ክርስቶስ ያለ አለመሻር ያ ኦኬ እሺ ከአስወጥቶታል ኔትወርክ ነው። ኦኬ ዲስ ኢዝ ከጨረሰ ይመለስ። ስለ ጄሮም እያወራ ነበር፣ እንመልከተው አብረን የጄሮምን ኮሜንታሪ። ይመጣል እየተስፋ አድርጋለሁ አለ እዚሁ ነው ያለው ከታቸው እንትን ሚዩት አድርጎ ስራ ላይ ነኝ ብሎ ስላለ እንስማው። ይህን መታችሁ ለቄስ ኃጢአትን ይበል ጄሮም የሚበል ብሎም ሆነ ተሳስተዋል። ኃጢአትን ለቄስ መናገር ነው ብሎ ዮሐንስ አፈወርቅ እንኳን ከተናገረ ተሳስቷል። ቃሉ እንደዛ አይልም። ምክንያቱም የዮሐንስን አፈወርቅ ትርጓሜ ሙሉ በሙሉ እንቀበላለን ብላችሁ ካላችሁ እራሳችሁ ኦርቶዶክሳውያን የማትቀበሉት ስንት ትርጓሜ አለ በማርያም ላይ ተናገረው። ይሄንን አንቀበልም ብላችሁ ስለምትሉ ማለት ነው። እሺ ልጇ ነው ተመልሳ መጣ። አዎ ትክክል። እሺ ሰውየው ሄዶ ኃጢአቱን ተናገረ። ታዲያ ለካህኑ ይኸው እንዲያቀርብ አዘዘው። ኃጢአቱን ተናገረ ያቀርበ ይሄን እዚህ ጋር አቀረበ ምናምን የሚል አልተጻፈም። እዚህ ጋር አቀረበ ምናምን አልተጻፈም እኮ። ኃጢአቱን ተናገረ ሄዶ ለሰውየው እንደዛ ብሎ አዘዘው። ኦኬ እንደዛ ብሎ አዘዘው። ሲሄድ ይናገር አይናገር እዚህ ጋር ተናገረ። የትኛው መጽሐፍ ላይ ነው? ከሙሴ ሕግ ስለ ለምጻ መንጻት ስለ መንጻት ማናችሁም እንዳትሉ ኮሜንት እንዳከፍቱ። ስለ መንጻት ሕግ የሚናገር የትኛው መጽሐፍ ቅዱስ ክፍል ላይ ነው? ብሉይ ኪዳን ኦሪት ዘጸአት አካባቢ መሰለኝ። ኦሪት ዘጸአት ላይ መሰለኝ። ኦሪት ዘጸአት ወይ ኦሪት ዘሌዋውያን ጌታ ሚዩት አድርገው። ዘጸአት ላይ ኦሪት ዘሌዋውያን ስለ ካህናት ምናምን ማቅረብ አለ። ስለ ኦሪት ዘሌዋውያን ኦሪት ዘጸአት መጨረሻው አካባቢ ላይ ኦሪት ዘሌዋውያን እሺ ዘሌዋውያን መጨረሻው አካባቢ ላይ እግዚአብሔርም ወደ መገናኛው ድንኳን ሙሴን ጠርቶት እንዲህ ብሎ ተናገረ። ወደ እስራኤል ልጆች እንዲህ ብለህ ነገራቸው፣ እናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁ እንስሳን ወይንም ከላም የሆዱን ዕቃው እግሮቹንም ከእግሮቹን ግን
በውሃ ይታጠባል። የሆዱን ዕቃውና እግሮቹን በውሃ የጠየኩህ ራስን ለካህን አሳይ ብሎ የሚለው ክፍል የቱ ጋር ነው ያለውና ጌታችን ሄደ ራስን ለካህን አሳይ ብሎ ሲል እንደ ሙሴ ሕግ ማለት ነው። ከዛ ሄዶ ሲያቀርብ ኃጢአቱን የሚናዘዝበት አለ ማለት ነው ሕጉ ላይ አለ። ይሄ እኮ ወይ መስዋዕት ማለት ነው። መስዋዕት እኮ መስዋዕት ማለት ነው። መስዋዕቱ እዚህ ጋር የታየ ከፍየሎቹ ነው ነውር የሌለበት ተባቱን ያቀርብ ይላል። ስለዚህ የፍየሉን የሚቃጠል መስዋዕት የእሳት ቁርባን በእግዚአብሔር ፊት ጣፋጭ ሽታ ይሆናል ይላል። ይሄ ስለሚታረደው ፍየል ለመስዋዕት ለኃጢአት የሚታረደው ፍየል ስለሱ ነው የሚናገረው። እኔ ጠየቅኩህ የማቴዎስ ወንጌል ምዕራፍ 8 ቁጥር 1 እስከ 3 ድረስ ባነበብነው ቅድም ላይ ራስን ለካህን አሳይ ብሎ ካለው በኋላ ያ ሰውዬ ሄዶ የታለ የቱ ጋር ቄሱ ሄዶ ማነው ያ ለምጻሙ ሰው ይሄ ስለ ለምጻም ሰው አይደለም የሚናገረው። ሲጀምር ስለሚቀርብ መስዋዕት ነው። ስለ መስዋዕት ኦኬ ብሎታል። አውርክ ነው ራስን ለካህን አሳይ ብሎ ካለው በኋላ ሲልከው ሄዶ ሰውየው እናንተ እንደምትሉት ሄዶ ለቄሱ እኔ ኃጢአተኛ ነኝ እንደዚህ ወድቄ ነበር በዚህ አድርጌ ነበር እንደዚህ ሆኜ ነበር ብሎ ይናዘዛል ማለት ነው። እሱ የሚናዘዝበትን ክፍል ከኦሪቱ ላይ ያሳየኝ ነው ያልኩ። በያ በአዲስ ኪዳን ነው እንደዚህ ሆነ። ይሄ የሚናዘዝ በአዲስ ኪዳን ነው እንደዚህ ሆነ። በዛን ሰዓት በአዲስ ኪዳን ተናዘዝ እያለው ነው ኃጢአቱ። ምክንያቱም ኢየሱስ ኃጢአቱን ይቅር እንዳላለው ከለምጽ ብቻ ፈውሶ ኃጢአቱን ግን ቄሱ ጋር ሄዶ ተናግሮ ኃጢአቱን ቄሱ እንዲያስተሰርይለት ነገረው። ኃጢአቱን የሚናዘዝበት ክፍል በኦሪቱ ላይ ተጽፏል ማለት ነው። ስለዚህ ያን ክፍል ያን ጥቅስ አሳየኝ ነው ብዬ ማለት። እሺ በብሉይ ኪዳን ኃጢአታቸው የሚታወቅ ኃጢአት ሲሰሩ ለምሳሌ ኖ ኃጢአታቸው የሚታወቀው በደንብ እሺ አዳምጠኛ እንዴ። እሺ በብሉይ ኪዳን አንድ ሰው ኃጢአት ሲሰራ አልጠይኩም ናገር ነው ብሎ የሚለውን ቃል የሚመጥን ራስን ሄደ ለካህን አሳይ ብሏልና እንደ ሙሴ ሕግ መስዋዕትና መባን አቅርብ ብሎታል። ያ እንደ ሙሴ ሕግ ብሎ ካለ የሙሴ ሕግ የተባለው ቶራ ማለት ነው። አምስቱ ብሔረ ኦሪት የሙሴ ሕግ የተባለው እሱ ነው። ቶራ አምስቱ ብሔረ ኦሪት ማለት ነው። ኦኬ። ስለዚህ ከዛ ከአምስቱ ብሔረ ኦሪት ላይ ሄዶ ለምጽ ያለበት ሰውዬ ሄዶ መባ ከማቅረቡ በፊት ኃጢአቱን ይናዘዛል ብሎ የሚለውን ክፍል ከመጽሐፉ ላይ ያሳየን ያልኩ።
እሺ ኃጢአቱን ይናዘዛል ማለት የሚል የለም። አዳምጠኝ። ግን አንድ ሰው ኃጢአት ሲሰራ በምንድን ነው የሚለዩት? ቆይ በምንድን ነው የሚለዩት? የለም። ስለዚህ ምንድነው እያለ ያለው ጌታ? ቆይ የለም፣ በቃ አጭር አድርገው ለሌሎቹ ምንድን እንድስጥ። ስለዚህ የለም ከሌለ የሉቃስ ወንጌል ልብ በለኝ። የሉቃስ ወንጌል ሉቃስ 5 እና ማቴዎስ 8 ላይ እንዴ ጄሲስማ መውረድ የለብህም እንደዚህ እንዴ ዮሐንስ አፈወርቅ እንደዚህ ይላል ብለህ መውረድ የለብህም መምጣት አለበት። እኔ የጄሮምን እና ሌሎች እንዳትናገር ከተናገርክማ ይቀራል ተመልሶ ይመጣል ብለን ተስፋ እናደርጋለን። በኋላ ትናገራለህ። ትቶ ከወጣ ራሱ ነው ፍርታም ማለት ነው። ጄሮም ይላል ዮሐንስ አፈወርቅ ይላል ብሎ አሳይ ብለን ስንለው ልክ አሳይ ብለን ስንለው ስራ ላይ ነኝ አለን እና በዚሁ ከወረደ ማፈሪያነት ነው ማለት ነው። ማፈሪያነት ነው ማለት ነው። ተሸማቆ ይወርዳል ማለት ነው። እና በኋላ ላይ እናገራለን። ትንሽ እንጠብቀው ኔትወርክ ከሆነ። ስለዚህ እዚህ ሁለቱ ክፍል ላይ የተጠቀሰው ብራዘር ኃጢአትን ሊመጣ እንደሚችል ተስፋ አደርጋለሁ። ኦኬ እዚህ ሁለቱ ክፍል ላይ የተነገረው ኃጢአትን ለቄስ ንገር ብሎ የሚለው የኦርቶዶክሳውያን ካህናትና መምህራን አጣመው የሚተረጉሙት ትርጓሜ ነው። አጣመው ቅዱስ ቃሉ ከሚለው ውጭ ስለ መንጻት ጌቱ ጋር እንደሚናገር እንኳን አላወቀውም። ባለማወቅ አልፈርድብህም። መጽሐፍ ቅዱስ ወይ ስላላነበብክ ሊሆን ይችላል። ዘሌዋውያን መጽሐፍ ምዕራፍ 14 ላይ ነው። እዛ ነው የምታገኘው ብራዘር። ኦኬ ምን ይላል ወንድማችን? ውጭ ወደ ውጭ ያወጣዋል። ካህኑም ማለት ያያል። እንሆም ለምጹ ደዌ ከለምጻሙ ላይ ቢጠፋ አለ ካህኑ ስለሚነጻው ሰው ሁለት ንጹሃን ወፎች በሕይወታቸው የዝግባም እንጨት ቀይ ግምጃ ሂሶጵያም ማለት ያመጣ ዘንድ ያዝዛል። ካህኑም ከሁለቱ ወፎች አንዱን በሸክላው ዕቃው ይሄ በቃ ሕይወትንም አለ ያውንም ወፍ ዝግባውን እንጨት ቀዩንም ግምጃ ሂሶፑንም አለ ወስዶ ከያው ወፍ ጋር ምንጭ ውሃ ላይ በታረደው ወፍ ደም ውስጥ ይነክረዋል። ሁሉ ይላጫል፣ በውሃም ይታጠባል፣ ንጹህም ይሆናል። ከዚህም በኋላ ወደ ሰፈር ያገባል። ይገባል። ነገር ግን ከድንኩ ይሄን ጨምረው ወንድሜ። እሺ ናታን 9 ላይ ቁጥር 9 አሁን እዚህ ጋር ሄዶ ለቄስ ኃጢአቱን ተናገረ የሚል አንብበሃል? እስከ ቁጥር 9 አውቄ ነው ያስነበብኩ። ከዛ ብሉይ ኪዳን አንድ ሰው ኃጢአት ሲሰራ የጠየቁ መልስልኝ። የጠየቁበት ማለት ደግሞ ያ ሰው ኃጢአት እንዳለበት የጠየቁን መልስልኝ። ወንድ ናታን የጠየቁ መልስልኝ። እዚህ ጋር ባነበብከው ክፍል ላይ ኃጢአተኛው እየመለስኩልህ እኮ ነው። ያስነበብኩን ይሄን መልስልኝ። በብሉይ ኪዳን መናገር አያስፈልግም። አንድ ሰው
አንብበው አታውቅም። ከዚህ በላይ አሁን አንተ ላይ መጨከን ጠንከር ልበልብህ ብዬ ብል መጨከን ነው የሚሆነው። ራሱ አይደለም ቃሉን ልተረጉመው ቀርቶ አይደለም ቃሉን እንደሚገባ እንኳን አንብበው አታውቅም። ዘሌዋውያን ችግር የለውም። አድምጠኛ ማይክ አትክፈት። በቃ ብናገር አንተም ወንድሜ ማይክ አትክፈት። ብራዘር ማይክ አትክፈት። እልቅ አሁን የሚጠቅምህን ከሰማህ ወይኔ ወይ ኤርሚን እነግርሃለን ማለት ነው። የሚጠቅምህን ስለዚህ ኃጢአትን ተናገር ብሎ የሚል ክፍል እዚህ ቦታ ላይ የለውም። ኦኬ ቀደም ኤርሚዬ እንዳለው ኃጢአቱን ጌታ ኢየሱስ ክርስቶስ ከኃጢአቱም ጭምር ነው ያነጻው። ከደዌው ብቻ ሳይሆን የፈወሰው ከኃጢአቱም ጭምር ነው ያነጻው። ከኃጢአቱ መንጻቱን ከደዌ መፈወሱን ሄዶ ካህኑ ሲያይ እግዚአብሔር ኃጢአቱን ይቅር እንዳለውና ደዌውን ከላው ላይ እንዳጠፋለት ነው የሚያውቁት። ራስህን ለካህን አሳይ። ታዲያ ማለት ምን ማለት ነው? ልብ በሉና ስሙ። በጣም ብዙ ጊዜ ደጋግሜ ተናግሬበታለሁ፣ ወንድሞቼም ተናግረውበታል። ራስህን ለካህን አሳይ ማለት ምን ማለት ነው? ለካህን አሳይ ማለት አሳይ ይችን አይደለ? አሳይ ማለት አስመርምር ማለት ነው። አንድም ኃጢአትን ተናገር ማለት ነው እየተባለ የኦርቶዶክስ ቄሶች የሚቀልዱበትን ትክክለኛ ያልሆነ ትርጓሜ አሳይ ማለት ነው። ምንድን ነው የሚያሳየው? ለምጻሙ ሰው ገላው ላይ ስለሆነ ለምጽ የሚወጣው ለምጽ ብቻ ሳይሆን ገላ ላይ የሚወጣው እንደ ቋቁቻ፣ ፎሮፎር፣ ቆረቆር፣ ችፌ እንደዚህ የሚባሉ በሽታዎች አሉ። የሰውነት ቆዳ ላይ ብቻ ሊሆን ይችላል። የሰው ቁርበት ቋቁቻ ቢታይ በስጋው ቁርበት እንደ ለምጽ ደዌ ቢመስል ወደ ካህኑ ወደ አሮን ልጆች ወደ ካህናቱ ልጆች ወደ አንዱ ያምጡት። ምን ቢታይ? ቋቁቻ፣ ብጉር፣ እባጭ ማለት ነው። በስጋው ቁርበት ላይ እባጭ ወይንም ብጉር ወይንም ቋቁቻ ቢታይ ሰውነትህ ላይ የሆነ ቦታ ላይ እንደ ቁስል ሆኖ ቢታይ ቻውን እኔ ልጄ ባለፈው የሆነ ጨርችኝ አለች። አሁን እንደዚህ ምናምን ነገር ብትሆን ባትድን እና ደሞች አሁን እየሰፋች ብትሄድ እንደ ብሉይ ኪዳን ሕግ ሄጄችን ነገር ለካህኑ አሳያታለሁ። ልጄ ባለፈው የሆነ ጨርችኝ ስንጫወት ማለት ነው። ኦኬ ሄጄ ለካህኑ አሳያለሁ። አሁን እየደረቀች ነው ስለጠፋች። እየሰፋ ግን የሚሄድ ከሆነ ካህኑ ነው የሚያየው። ካህኑ ያየውና እየሰፋ የሚሄድ ከሆነ ቋቁቻ ከሆነ ቋቁቻ ነው ይላል። ችፌ ከሆነ ችፌ ነው ይላል። እባጭ ከሆነ እባጭ ነው ይላል። የሚመግል የሚያዥ ከሆነ ደም መግል የሚፈሳው ከሆነ መግል የሚፈሳው ነው ደም የሚፈሳው ነው ብሎ ይላል። ይህን የሚለው ካህኑ ነው። ሰውየው ራሱን ሄዶ ለካህን ከማሳየት በስተቀር ሌላ የሚለው ነገር የለም። ከዛስ ጠጉሩ ተለውጦ ቢነጣ እዚች ጠባሳው አካባቢ ያለችው ጠጉሬ ነጭ ብትሆን ነጫጭ ነገር ብታበቅል ፀጉሬ ወደ ነጭነት ቢቀየር እንደ ሽበት አይነት ነገር እየሆነ ቢሄድ ግልጽ እኮ ነው። የአምላክ ቃል እንዴት ደስ ይላል! ቢነጣ ደዌውም ወደ ስጋው ቁርበት ቢጠልቅ እርሱ የለምጽ ደዌ ነው፣ ካህኑም አይቶ እርኩስ ነው ይበለው። ካህኑ ምን ብሎ አይቶ? ኦኬ ልብ በሉ እሺ። ሚዩት አድርገው፣ እንደገባችሁ ሚዩት አድርገው።
ወንድሜ ሚዩት አታደርገው። ኦኬ። ስለዚህ ካህኑ አይቶ ምንድነው እርኩስ ነህ ይበለው። ካህኑ የማየትና ጸጉሩ መንጣቱን ካየ በዙሪያው እርኩስ ነህ ይለዋል ማለት ለምጽ ተገኘበት ማለት ነው። ኦኬ ኦኬ። ቋቁቻውም በስጋው ቁርበት ላይ ቢነጣ ከቁርበቱም የጠለቀ ባይመስል ጠጉሩም ባይነጣ ጋር ይገናኝ ሲዘጋበት እነሆም ደዌው በአይኑ ፊት እንደነበረ ቢሆን ቀድሞ እንደነበረው ማለት ነው። በቁርበቱ ላይ ባይሰፋ ካህኑ 7 ቀን ደግሞ ይዘጋበታል። ድጋሚ ግዴታ ነው። በቃ ባለፈው 7 ቀን ዘጋብኝ፣ አሁን እንደገና መልሰህ ዘጋብኝ የማለት መብት የለም። ከህዝብ ነው የምትለየው። ሚስት ካለ ከሚስት፣ ልጆች ካለ ከልጆች፣ ቤተሰብ ካለ ከቤተሰብ በቃ 7 ቀን ይዘጋባል። ከቤት ውጭ፣ ከከተማ ውጭ በተዘጋጀልህ ቤት ማለት ነው። ቀልድ የለም እዛ ብራዘር። እተላለፋለሁ። ከዚህ ሁሉ ነው እኮ ይገላገለን። ለዘላለም ስሙ ይባረክ። ደግሞ በ7ኛው ቀን ካህኑ ያየዋል፣ እነሆ ደዌውን ቢከስም ደዌውን በቁርበቱ ላይ ባይሰፋ ካህኑ ንጹሕ ነው ይለዋል። እከክም ነው፣ ልብሱንም አጥቦ ንጹሕ ይሆናል። እከክ ነው፣ በቃ እከክ ነው እና እከክ በቃ አልነጣበትም። የእከክ ነገር ይደርቃል ማለት ነው፣ ይጠፋል ማለት ነው። ይለዋል ለምጽ ነው ይለዋል። የለምጽ ደዌ በሰው ውስጥ ቢሆን እርሱም ወደ ካህኑ ያመጡታል። ካህኑም ያየዋል፣ እነሆ ከቁርበቱ ላይ ከቆዳው ላይ ነጭ እባጭ ቢሆን ጠጉሩም ተለውጦ ቢነጣ ስጋውን በእባጭ ውስጥ ቢያዥ ማለት ቢፈርጥ ቢፈስስ ማጀት ማለት የሚፈስ ማለት ነው። የሚመግል ነገር ቢኖረው እርሱም በስጋው ቁርበት ላይ አሮጌ ለምጽ ነው፣ ካህኑም እርኩስ ነህ ይለዋል። እርኩስም ነውና አይዘጋበትም ይለዋል። ለምጹም በቁርበቱ ላይ ሰፍቶ ቢወጣ ይበት እርኩስ ይሆናል ብሎ ምንድን ነው እያለ ያለው? ወንድሞች ናቶች ራስን ለካህን አሳይ ብሎ ያለው ማንም እስራኤላዊ በሰውነቱ ላይ በቆዳው ላይ የሚመግል የሚፈርጥ እከክ እባጭ ምናምን ነገር ቢገኝ የሆነ ቁስል ነገር ሆኖ ቢገኝ ያ ቁስሉ እየሰፋ ቢሄድ ባይደርቅ መግሎ ፈርጦ ባይደርቅ እያጀ ወይ ደግሞ እየፈረጠ እየፈሰሰ ደም ከመግል ጋር እየቀላቀለ ቶሎ ባይለቀው ካላጠራጠረውና የከክ ወይ ደግሞ የችፌ ምናምን ነገር የቋቁቻ ምናምን ነገር ሆኖ ከተገኘ የቋቁቻ ሆኖ ከተገኘ እና ለምጽ ካልሆነ ነፃ ነህ ይለዋል። ስለዚህ ካህኑ አይቶ ምን ይለዋል? ለራስ ለካህን አሳይ ማለት ካህኑ አይቶ እርኩስ ነህ ይለዋል። አይቶም እንደገና ደግሞ ንጹህ ነህ ይለዋል። ሲነጽ ዳንኤል ነው ታርጋው ነው 3270 እሺ ሚዩት አርጉ እንጂ ሞዴሬተሮች እንዴ እያላችሁ እኔ ትቼ ሚዩት እስካርግ ድረስ። እሺ
እና ንጹህ አሁን የካህኑ ስልጣን ምንድነው? ለምጹን ያያል ማለት ህመሙ ሰውነቱ ቆዳው ላይ ወጣው ከዛስ አይቶ ንጹህ ነው የሚለው እሱ ነው ካህኑ። አይቶም እርኩስ ነህ ብሎ የሚለው ካህኑ ነው። ይህን ስልጣን እግዚአብሔር ለካህናት ሰጥቷቸዋል። የብሉይ ኪዳን ካህናት ነው ያልኩት፣ ለነ መምሬ ማዘንጊያ አይደለም። መብት የላቸውም። እነ መምሬ ተሰማ ያንቺንስ አባት ይህንን ማየት እና እንዲነሽ ብሎ የማለት መብት የላቸው። ማንም አልሰጣቸው። ማንም የኦርቶዶክስ ካህናት ክህነት መጽሐፍ ቅዱሳዊ አይደለም። ኦኬ። ይህንን አይቶ ካህኑ ለምጹ ካለበት እርኩስ ነው ይለዋል። ለምጹ ከለቀቀው ንጹህ ነው ይለዋል። አሁን ጌታችን ኢየሱስ ክርስቶስ ሰውየውን አገኘውና ከለምጹ አዳነው። ጌታዬ ከለምጹ አዳነው። ከለምጹ ሲድን ኃጢአቱን ሁሉ ነው የፈወሰው። አይ ኢየሱስ ክርስቶስ ኃጢአት መፈወስ አይችልም ብላችሁ ካላላችሁ በስተቀር ኃጢአቱን ሁሉ ነው የፈወሰው። ኃጢአቱን ይቅር ለምን ይዳለው? ትናንትና አይቶት ለምጽ አለብህ እርኩስ ነህ ብሎ ያለው ካህኑ ስለሆነ ይህን ሰውዬ እርኩስ ነህ ብሎ ከህዝብ ለይቶ ደዌው ላው ላይ እንዳለበት አረጋግጦ አይቶ 7 ቀን ዘግቶበት ሁለተኛ ሳምንትም ዘግቶበት አረጋግጦ ለምጻም ነህ እርኩስ ነህ ብሎ ስላለው በዛ የረከሱ ሰዎች በሚቀመጡበት ቤት ይቀመጣል ወይ ደግሞ ከከተማ ውጭ ይቀመጣል። ከህዝብ አይቀርብም። ሰዎች እንኳን በመንገድ ላይ እንኳን ሲሄድ እኔ እርኩስ ነኝ እያለ ነው የሚሄደው። ህጉ እንደዛ ነው የሚያዘው። እሺ ሞዴሬተሮቼ ምን እያደረጋችሁ ነው? እነዛ ሰዎች መጥተው እንደፈለገው ነው ቤቱ ላይ የሚፈነጩበት ኮሜንት ላይ። እነዛ የርኩሰት አገልጋዮች ማለት ነው፣ ማንነታቸው የማይታወቅ ማለት ነው። ይሄው የሉም ትኛለሽ እህቴ ፖስት እያደረገች እሺ ኦኬ። ስለዚህ ይሄንን ጌታ ለምጻሙን ሰውዬ አነጻውና ምን አለው? ሄደ ራስህን ለካህን አሳይ አለው። ለካህን አሳይ ብሎ ያለው ለምንድን ነው ብላችሁ ብትሉ ወንድሞች እናቶች፣ ትናንትና እርኩስ ነህ ብሎ ለምጹን አይቶ ሰውነቱን አይቶ የለምጽ በሽታ መሆኑን አውቆ ከህዝብ የለየው ካህኑ ነው፣ ስልጣን ስላለው። ስለዚህ ጌታ ኢየሱስ ለምጽ ወዲያው ለቀቀው ይላል። ለምጽ ወዲያው ሲለቀው ሄደ ራስን ለካህን አሳይ አለው። ራስን ለካህን አሳይ ማለት ምን ማለት ነው? ትናንትና ለምጻም መሆንህን አይቶ አረጋግጦ እርኩስ ነህ ብሎ ያለ ሰውዬ አሁን ደግሞ ገላህ ንጹህ እንደሆነ አይቶ ተመልክቶ እንደ ህጉ መስዋዕትና መባ የምታቀርበውን አዞልህ እሱን ካቀረብኩ በኋላ ወደ ህዝብ ትቀላቀላለህ። ካልሆነስ ጌታ ኢየሱስ እዚህ ጋር ፈወሰው አይደል? ሰውየውን ጌታ አዳነው አይደል? ካዳነው በኋላ ከለምጹ ካዳነው በኋላ ሂድ ወደ ቤት ተቀላቀል አላለውም። ቤተሰቦቹ እዚህ ጋር ቢሆኑ መሄድ አይችልም። ሂድ እኔ በቃ እኔ ብያለሁ። ለምሳሌ 38 ዓመት በደዌ ተይዞ የነበረውን ሰውዬ ተነሳና አልጋህን ተሸከመ ሂድ ብሎ አለው። በሰንበት ቀን አዎ ተነስ ሂድ አለው። ሂድ ነው ያለው። ምክንያቱም ሰውየው በሌላ ህመም ታሞ እንጂ እዛ የተቀመጠው ለምጽ አይደለም ያለው። ወደ ቤትህ ሂድ ነው ያለው። ጌታዬ ስምህ ለዘላለም ይባረክ። ወደ ቤትህ ሂድ። እዚህም እኮ ይህን ሰውዬ ወደ ቤትህ ሂድ ማለት ይችላል፣ ግን እንደ ሙሴ ህግ ህጉን አልጠበቀም። የሙሴን ህግ የሰጠው
ራሱ እንደሆነ ስለሚያውቅ ከፈለገ መሻር ይችላል፣ ከፈለገ መፈጸም ይችላል። ግን ትህትናውን ይልኝ ሄደ ራስን ለካህን አሳያለሁ። ለምን? ለሁለት ጉዳይ አንድ ካህኑ አይቶ እንደ ሙሴ ሕግ መስዋዕቱን ማቅረብ ስላለበት፣ አይቶ ደግሞ ንጹህ ነው ብሎ የሚለው እሱ ነው። ንጹህ ሆነሃል ይላል። ሁለት ምስክር እንዲሆን ለእነርሱ ምስክር እንዲሆን። ምስክሩ ማለምን ማለት ነው? ይሄድና ይሄ ለምጻሙ ሰውዬ ይሄዳል። ሂድ ብሎታል ጌታ፣ ሄዷል። ሄዶ በወቅቱ የነበረው ሊቀ ካህን ቀያፋ ነው። እሱ ጋር ይሄዳል፣ ራሱን ያሳየዋል። ማን አንተ አላቅም ምናም ነገር አይለውም፣ ያውቋቸዋል። ስም ዝርዝር አለ። ማርኩስ እንደሆነ በየትኛው ቀን እንደተቆለፈበት አለ። ብራዘር የእስራኤልን የሌዊን ክህነት ስርዓት ሳታውቁ መታችሁ ለእነ መምሬ ተሰማ ነው ያለው አይቶ ይላል። አይቶ በፊት እርኩስ ነህ ብሎ እንዳለ ሁሉ አሁን ደግሞ ከለምጹ ደዌ ሲድን አይቶ ንጹህ ነው ይለዋል። ይሄ ፍቃድ ያለው ካህኑ ብቻ ነው ብራዘር። ይሄ ስልጣን ያለው ወንድሞች ናቶቼ፣ ካህኑ በወቅቱ የነበረው ሊቀ ካህን ወይ የእርሱ ልጆች የአሮንና የአሮን ልጆች፣ ቀያፋ የአሮን ልጅ ነው። የዘር ሐረጉ ቀጥታ ኢየሱስ ክርስቶስ በነበረበት ዘመን የነበረው እውነተኛው ሊቀ ካህን ቀያፋ ነው። ቀጥታ የአሮን ዘርን ይዞ ነው ጠብቆ የመጣው ቀጥታ። ስለዚህ ሄዶ ራሱን ለካህን ያሳያል። ሲያሳይ ምንድን ነው የሚሉት? ትናንት እኮ አይቼ ነበረ ባለፉት ዓመታት ላይ ለምጽ እንዳለብህ አይቼ እርኩስ ነህ ብዬህ ነበረ። የናዝሬቱ ጌታ ብዬ ስላልኩ በቃ ይቅር። ጌታ ነው፣ የናዝሬቱ ጌታ ነው። ማ ያ ኢየሱስ የሚባለው ሰውዬ ከየት የመጣው? ከገሊላ ናዝሬት ወጥቷል የተባለው ነቢይ ነው እያሉ ይላሉና እሱ ነው። ይህንን ወሬ ለማን ነው የሚያወራው? ይሄ ለምጻሙ ሰውዬ ከዳነ በኋላ መጥቶ የት ነው? ሂድና ራስን ለካህን አሳይ ብሎታል። እዚህ ጋር ሄዶ ካህኑ ፊት ማን ነው አንተ ከለምጽ ያዳነህ? ምንድነው የተፈጠረው? ምንድነው ሀፕን የሆነው? ምንድነው የሆነው? ምን ታምር ነው የሆነው ነው ብሎ ብራዘር፣ ከለምጽ መዳን ለአንድ አይሁዳዊ ብራዘር፣ እኔ እናንተ ከምንረዳው በላይ እነሱ ይገባቸዋል። ኦኬ፣ ማን ነው በወቅቱ ያኔ የሚሉት ማለት ነው። ያ የዮሴፍ ልጅ ሰውየው እያሉ ነበር ብለው የሚሉት። ጌታ ሰው ስለሆነ ሰውየው ብለው ቢሉት ምንም ስህተት አይደለም። ግን ሰው ብቻ አይደለም፣ አምላክም ነው። አምላክ ብቻ አይደለም፣ ሰውም ነው። እና መጥቶ ለካህኑ ይነግረዋል። እዚህ ጋር ቆሞ ማለት ነው። ሰው ያ ከለምጽ በሽታ የዳነው ሰው ይመጣና ካህኑ ይነግረዋል ማለት ነው። ያወራል። ማነው ያዳነህ? ከገሊላ ናዝሬት የመጣው ነቢዩ ኢየሱስ የሚሉት ነው። ምን አደረገ? ያው ብትወድ ብታነጻኝ ብዬ አልኩት። ቀጥታ የሆነችው ነው የሚያወራው። ካህን ፊት ቀርቦ እዛ መቅጠፍ የለም እያልኩ ያለው ስለ ነመምሬ የተሰማ አይደለም፣ ስለ ሌዋውያኑ። ሌዋውያኑን ለምን ተውኩትኝ? አንተ ይሄን መቀጠል አለበት። ሌዋውያን እነዚህ ናቸው የጌታ ካህናት። ሌዋውያን ይህን ሳልቀጽል እኮ ነው። ይሄ ለነመምሬ የተሰማ አይደለም የሚናገረው ብራዘር። ይሄ ለነመምሬ አየለ አይደለም የሚናገረው። ይሄ እግዚአብሔር ካህናት ናቸው። እነ መምሬ አየለ እግዚአብሔር አይደሉም።
ሌዋውያን ካህናቱ ጋር ይመጣና ቀጥታ ይነግረዋል። ለቄሱ ምንድነው የሆነው ሲንገረኝ ብሎ ይለዋል። ልጄ ንገረኝ ይለዋል። ከገሊላ ናዝሬት የወጣው ኢየሱስ የሚባለው ነብዩ በመንገድ ላይ ሲያልፍ አገኘሁት እና ጌታዊ ብትወድ ልታነጻኝ ትችላለህ ወይ ብዬ ስለምነው እወዳለሁ ንጻ ብሎ እጁን ዘረጋና ዳሰሰኝ። ከዛስ በእጁን የነካ? አዎ ይኸውልህ በእጅ መንካት አይቻልም። በእጅ መንካት አይቻልም። ታዲያ ጌታ ኢየሱስ ሕግ ተላለፈ አይደል እንዴ? አልተላለፈም። ለጌታ ኢየሱስ አልተላለፈም። ማቴዎስ ወንጌል መጽሐፍ ምዕራፍ 8 ቁጥር 1 ሌላ ሰው እጁ መንካት አይቻልም። እሺ ከዛ ብትወድስ ልታንጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እጅ መዳሰስ አይቻልም። ኤልሳ እንኳን አልዳሰሰም በእጁ ሄድና ዮርዳኖስ አልነካውም። ኤልሳ እንኳን ያንን ንዕማን ሄደ። ከኤልሳ የሚበልጠው ያለው የኔ ጌታ በእጁም አይነካም። ህጉ አይፈቅድለትም። ቶራ አይፈቅድለትም። ነብይ ነው። አዎ የእግዚአብሔር ነብይ ነው። ልክ ነው፣ ይታወቃል። ኤላሻ ነብይ ነው። ኤልያው ነብይ ደቀ መዝሙር ነው፣ የኤልያስ ማለት ነው። በእጁ መንካት አይፈቅድለትም እና አልነካው። ከሰረገላውም ላይ ወደ ሰረገላውም ጋር አልመጣ። ወደ ዮርዳኖስ ሂድ በሉት ብሎ ትእዛዝ ሰጠ። ዮርዳኖስ ሄደ። አቶ ንዕማን ብቅ ጥልቅ 3 የለም ለምጽ አለቀቅ። 4 ኧረ ውሃ ወፈነኝ በሉ ረድ ወርታች አለ። 5 ታፈንኩ እኮ ደጋማው 7 ጊዜ ነው ያሉት ነብዩ። ይፈወሱ ከሆነ ፈውሶት የሚጸናው በሰባተኛው ነው። 7 ቁጥር ደግሞ በጣም ትልቅ ትርጉም አለው መንፈሳዊ ዓለም ላይ። ደጋም 6 አንድ ቀርቶታል። ወፌ ቆመች አይነት ነገር ማለት ነው። ይድገሙት አንዴ ሲደግሙት ነው እንግዲህ ነብዩ 7 ጊዜ ብሎ አንጠብቃለን እንግዲህ 6 ጊዜ ብቅ ጥልቅ አሉ። ምንም የሚታይ ነገር የለም ይላል። ልክ ነው። ምንም የሚታይ ነገር የለም። እግዚአብሔር አንዳንዴ 7 ጊዜ ብሎ ሲለው ኤልሳ አለ ምክንያት አይደለም። ኤልያስ ትዝ ይላችኋል። በሰባተኛው ሲወጣ ንጹህ ሆነ ይላል። ሃሌሉያ ንጹህ ሆነ ይላል። ኤልሳ ግን በእጁ አልነካውም። እቺ 7 ቁጥር ኤልያስ ቀርሜሎስ ተራራ ላይ ሆኖ ዝናብን በከለከለበት ሰዓት ላይ መጨረሻ ላይ በቀርሜሎስ ተራራ ላይ ሆኖ ሲጸልይ ወደ ጌታ ብላቴናውን 7 ጊዜ ውጣና ተመልከታለሁ። ጭንቅላቱን በእግር ውስጥ አቀርቅሮ ነበር ይጸልይ የነበረው ተራራው ላይ ሆኖ ኤልያስ አባቶቼ እናንተ ላይ የገባ የእግዚአብሔር የመለኮት እሳት እኔ ላይ ግባ፣ የዘመኔን ቁጥር ይውረሰው። ኤልያስ ይጸልይ ነበር። ሲጸልይ ሄድና ያለው ብላቴናውን የሜዲትራኒያን ባህር በስተምዕራብ በኩል ጥልል ብሎልሃል። ተራራው ላይ ሆነ ስታየው እንዲህ ተዘርግቶ ነው የምታየው። እና እኔ በካርታ ነው ያየሁትኝ ስለምከታተል ምድሪቱን ካርታዋን ሁሉ ነው ማጠናው አይደለም መጽሐፍ ቅዱስን ካርታዋን። ምክንያቱስ በእስራኤል ምድር ማለት በመጽሐፍ ቅዱስ ላይ ነው ወክ የምታደርገው ስትሄድ የቱ ጋም እንደተባለ ቦታዎች፣ ከተሞች፣ መንደሮች ምናምን ነገር ሁሉ እያንዳንዱ የሚያወሩት ነገር ስላለ አንድ ጊዜ ሄደ አየ፣ የለም። አሁንም ጸለየ። እስኪ ውጣና ያለው ወጣ፣ የለም። 3ኛ ሂድና ውጣና ያለው ወጣ፣ የለም። ይጸልያል ኤልያስ። 4ኛ ጊዜ ጸለየ፣ ሂድና ውጣ አለው፣ ወጣ፣ የለም። ዝናብ የለም፣ ምንም ነገር የለም አለ። 5ኛ ጊዜ ጸለየ፣ አሁንም ውጣና ያለው አየ፣ ብላቴናው የለም፣ የእግዚአብሔር ሰው የለም አለ። 6ኛ ጊዜ እስኪ ተመልከታል። አሁን ሊወጣ ይችላል ይሆናል። ነብዩ ይገባዋል። 7 ቁጥር ብራዘር፣ 7 ቁጥር የእግዚአብሔር ፍጹምነት ነው። 7ቱ አብያተ ክርስቲያናት፣ 7ቱ መለከት፣ 7ቱ ምናምን ነገር ብሎ የሚለው ዝም ብሎ እንትን አይደለም። በሰባት ስላሴ ብለህ እንደምትለው አይደለም። ኦኬ 6ኛ ውጣና ሂዳለው አየ፣ የለም። በ7ኛው ጭብጥ የምታክል ደመና ከባህሩ ላይ ተነሳች ይላል። ከሜዲትራኒያን ባህር ላይ እችን የምታክል ደመና ጥንጥዬ ወዲያውኑ ንፋስ መጣ።
ወዲያውኑ ዌስተርን የምዕራቡን ፓርት ሚዩት አድርግ። አሁን አንተ የማውራት ነገር የለም። ሚዩት አድርግ፣ ካልሆነ እታች ነው የምትወርደው። ማይክ እንኳን እንዳከፍት። አዎ አንቁነጠነጣ አይደል? ምንም የምታውቀው ነገር የለም። ቁጭ ብለህ ተማር። ስማ ብራዘር፣ ትጠቀማለህ። ይሄ ከመቼ መቼንም ጨርሰው ለምን አይሰጠንም? እኔ ምላውራ ምን ታወራለህ? ብሰጥህ አባ ጊዮርጊስ ዘጋ ስጫ እንትና አልጫ ብለህ ወሬ ነው የምታወራው። ተረት ማለት ነው። አሁን ስማ የአምላክን ቃል እቺ 7 ቁጥር 7 ጊዜ በሰባተኛው ጭብጥ የምታክል ደመና ተነሳችላል። ዶፍ ዝናብ መጣ፣ ምድሪቱን ሁሉ የሚያርስ። ኤልሳ 7 ጊዜ ሄደ፣ በዮርዳኖስ ብቅ ጥልቅ በላለው። በእጁ ግን ለምጻምን ሰው እያልነካም። ለምጻምን ሰው ለመጀመሪያ ጊዜ በእጁ የነካ ኢየሱስ የሚባል አይሁዳዊ ሰው ነዋ። ጌታዬ ግን እሱ ሰው ብቻ አይደለም፣ አምላክ መሆኑን እኛም ተጽፎልን ያወቅ ነው። እስራኤል ግን አላወቅ። አዎ አይሁዳዊ ሰው ነው፣ ልክ ነው፣ ምንም ጥርጥር የለውም። ለመጀመሪያ ጊዜ እጁን ድንጋይ አንስተህ ቀጥቅጠህ ማትገድለው ኢየሱስ ሰው ብቻ ሳይሆን የአብርሃም አምላክ በሲና ሕግን የሰጠ ራሱ ይህን የመንጻት ሕግ የሰጠ ያህዌ ነው። ሰው ለምጽ ነክቶ ይረክሳል እንጂ በሕጉ መሰረት ሰው ለምጽ ነክቶ እንዴት ለምጽ ነው ሰውነቱን ልትክር ነው እንዴ ብለህ ብትል አንክድም። እኛም ሰውነቱን አንክድም። ግን እሱ ሰው ብቻ አይደለም። አይሁድ ያልተረዳው ቢሆን ይህንን ነው። ሌሎች ሰዎች ቢነኩት ይህን ሰውዬ ይረክሳሉ። ኢየሱስ ግን ሲነካው አልረከሰም። እሱ ሲነካን ብራዘር መታሰቢያ እስኪጠፋ ድረስ የኃጢአት ስራችንን ሰንኩ ኢየሱስ ነካ ማለት ለምጽ ብቻ አይደለም የሚለቅህ፣ ኃጢአትህ እስከ ወዲያኛው ድረስ ነው የሚወሰደው። አይ ለምጹን እኔ አነጻለሁ ቢዳ ያለው ታዲያ ራስን ለካህን ያሳያለው። ካህኑ አይቶ እርኩስ ነህ ብሎ የሚለየው ከህዝቡ እሱ ነው። ከዛስ አሁን ወደ ህዝቡ እንዲቀላቀል ከፈለገ ቤተሰቡ ጋር መምጣት ከፈለገ ኢየሱስ ቀጥታ አይደለም የላከው። ከዛ ለካህን ሄደህ ራስህን አሳይ ካየ በኋላ ንጹህ መሆኑን ያያል። ካየ በኋላ መልሶ ተቋርጧል። እሺ አዎ ኦኬ ቴንክ ዩ። ስለዚህ ቀጥታ ሄዶ ለካህን ራሱን ሲያሳይ ካህኑ እርኩስ ነህ ብሎ ከዚህ በፊት ከህዝብ ለይቶት ስለነበር አሁን አይቶ ንጹህ ነህ ይለዋል። ንጹህ ነህ ባለው ወዲያውኑ ወደ ህዝብ አይልከውም ካህኑ። ምክንያቱስ ንጹህ ነህ ባለበት ቀን ልብሱን እንዲያጠብ ፀጉሩን ምድምድ አድርጎ ጭንቅላቱን ሁሉ ጥሩ ዱባ አስመስሎ ሙሉ ሙሉ አድርጎ ይላጨዋል። ላጩት ይባላል። ኧረ ፀጉሬ እኔ ስንት ዓመት ያሳደኩት የሚባል ነገር ላጩት ሙልሙል አድርገው ከብብት ስር ከብሽሽት ስር ከብልት ስር ሁሉ
የምትላጨው በሙሉ ፀጉር የሚባል ሰውነት ላይ አይቀርም። ኧረ እኔ አፍራለሁ እንትን እላለሁ የሚባል ነገር የለም። ትላጫታለህ። ካህኑ ሙልሙል አድርጎ ይላጭሃል ማለት ነው። ለምንድን ነው የሚላጭህ? እንደገና ያንተን አላቀልም ደግሞ አውቃችኋለሁ። እዚህም አሁን በቤካ ቀጭቃዣነት ለምጽ ቢገኝብን፣ በኤርሚያስ ቀጭቃዣነት ለምጽ ቢገኝብን፣ በቢንያም ቀጭቃዣነት ለምጽ ቢገኝ፣ ኧረ እኔ ስንት ጊዜ ያሳደግኩት ፀጉሬ ሴቶቹስ ቢሆኑ ፀጉረሽ ትመደመጃለሽ አልኩሽ። የሴቶቹን ሴቶቹ ይላችኋል ማለት ነው። ፍቅፍቅ አድርገው ይላችኋል፣ ጥሩ አድርገው። ለዛ የሰይጣን ቅል መስለህ ቁጭ ትላለህ። ፀጉር እስኪያድግ ድረስ 7 ቀን ይዘጋብሃል ካህኑ። ምንድነው የሰው መብት መጋፋት የሚባል ነገር የለም። እዛ ፕራይቬሲ እንትን አትሉም? የለም። ትኖራታለህ። የጌታ ስርዓት ነው ወንድሜ። በአድሎ እዚህ አይደረግም። እንደገና አሁንም ከተጠራጠረህ ሁለተኛው ፀጉር ሲበቅል ነጭ አንዳንድ ቦታ ቢታይ ለምጽ ነው። እሱም መልሶ ይላጭሃል። እንደገና መልሶ ይላጭሃል። ምድምድ አድርጎ አንድ ሰውነት ላይ ፀጉር አይቀርም። ትላጫታለህ። መርጌታ ቅድም ሲነግረን ነበር ከእስልምና ሃይማኖት ሲመጡ እንትን ሜሮን ሲቀቡ የሴቱም የወንድም ብልት ሁሉ ይቀባል ብሎ እኔ ይህንን አላቅም ነበር። መርጌታ በእውነት የሴቷን ብልት ሴቶቹ ይቀባሉ፣ የወንዱን ብልት ደግሞ ራሱ ቄሱ ይቀባለታል። ዋት እዛም ታዲያ የወንዱን ወንዶቹ ይላጩልሃል ማለት ነው። ቄሱ ሲላጩ ተሳስቦ በቢሎም ቀንጥሶ ከጣለልህ በቃ ድመት ትበለዋለች። ምንም አንዴ ለእኔም ጊዜ ስጠኛ። ዝም ብለህ እንደፈለግህ አታውራ። ለእኔም ጊዜ ስጠኛ። እታች ረድ አለ። አሁን አንተ ምን ልታወራ እመቤት ምናምን ነገር ልትለው የደብተራ ታላዝንብን ነው። ይላችኋል። ካህኑ እንደገና መልሶ ይላችኋል። ወገኖቼ ብሉይ ኪዳን ላይ ሳታውቁ ዝም ብላችሁ አትቀባጥሩ ወንድሞቼ። እኔም አልቀባጥርም። ተሳስተሃል ብሎ የሚለኝ ሰው ካለ ይምጣ። ከየትኛውም ቴዎሎጂ ትምህርት ቤት አልተማርኩትም። የአምላኬ እግዚአብሔር መንፈስ ግን የቃሉን ፍቺ እንዴት እንደሚያበራ እነግርሃለሁ። መንፈስ ቅዱስ ማለት ነው። አይ ተሳስተሃል በቴዎሎጂያኑ ብሎ ይምጣና ይሞክር። ኦኬ። ስለዚህ ይላጫሉ። ሁለተኛ ከተጠራጠረ ማለት ነው። ከዛ ላይቶ ቤቱን ይዘጋብህና ለ7 ቀን እንደገና ድጋሚ ትቀመጣለህ። ከዛ ንጹህ ከሆንክ እንደ ሙሴ ሕግ መስዋዕትን አቅርብ ትባላለህ። መስዋዕቱ 2 ወፎች ወፍ ከዝግባ እንጨትና ከቀይ ግምጃ ጋር ታመጣታለህ ማለት ነው። ወደ ካህኑ ወፎቹን ታመጣለህ። አንደኛው ወፍ ይታረድልሃል ማለት ነው። ይታረዳል። ሁለተኛው ወፍ በሕይወት አለ። ከዝግባው እንጨትና ከቀይ ሂሶጵ ጋር አድርጎ በታረደው ወፍ ደም ውስጥ ይነክረዋል። ሂሶፑን ቅጠል ሂሶጵ የሚባለው በቅጥር ላይ የሚበቅል እንደ ችፍርጋ አይነት ደም። ኢየሱስ ማለት ከምኑ ነው ገላገል ሲጀምር ለኛ ለሌላው ለአሕዛብ አልተሰጠውም፣ ለእስራኤል ቤት ነው። ይሄ ሁሉ ስርዓት ወያው አንዱን ብትተላለፍ አለቀልህ፣ እግዚአብሔር በምህረቱ ካላለፈ በስተቀር። ስለዚህ ይታረድና በታረደው ወፍ ደም ያልታረደው ወፍ ይነከራል ከቅጠሉ ጋር። የታረደውን ወፍ ደም አንጥቶ በሂሶጵ ወይ በጣቱ እየነከረ
ካህኑ የወፉን ደም እላህ ላይ ይረጨዋል። በጣም አጸያፊ ነው። እኔ የወፍ ደም እንደዚህ ሲያደርጉብኝ አልወድም ብሎ ማለት ነገር የለም። አትችልም። ያህዌ ጌታ ነው ያዘዘው። አትችልም። በጣቱ ወይ በሂሶጵ አድርጎ 1 2 3 ሰውነትን ሁሉ ማለት ነው በሽሽት የሚሆን ምንህ ይረጫል። ትችላታለህ። ከዛ ይሄን ሁሉ አይተህ በጣም ብዙ ፕሮሰስ አለው። ይሄን ሁሉ ካደረክ በኋላ ከዛ አይቶ መጨረሻ ላይ ንጹህ መሆንን በደንብ ካረጋገጠ በኋላ ከዛ ተመልሰ ካህኑ ንጹህነትን ካረጋገጠ በኋላ እንደ ህጉ የሚቀርበው መስዋዕት ካቀረበ በኋላ ከዛ ቆይተህ ሄደህ ቤተሰብ ጋር ትቀላቀላለህ ማለት ነው እንጂ እዚህ ጋር ኢየሱስ ፈውሶኛል ብለህ ከለምጽ በሽታ ቀጥታ መጣ ቤተሰብ ጋር ትቀላቀልም። ኢየሱስ ከፈወሰ በኋላ ቀጥታ የሚልክ ከሌላ ደዌ ከፈወሰ በኋላ ቀጥታ ሂድ ወደ ቤት ይላል። አልጋን ተሸክም ወደ ቤት ይላል። እዚህ ጋር ትመጣለህ። ከለምጽ ግን ከሆነ ህጉ ያዘዘውን መሻር ስለማይችል ጌታ የራሱ ትህትናውን ይልኝ ከሻረ መሻር ይችላል። ከፈለገ ሂድ ወደ ካህን ይላል። እዚህ ጋር ወደ ህዝቡ ይቀላቀላል ማለት ነው። ጌታ ለዚህ ነው ሄደህ ራስህን ለካህን አሳያለሁ እንጂ ሄደህ ኃጢአትህን እንደዚህ ወድቄ ነበር፣ እንደዚህ አድርጌ ነበር፣ እንደዚህ በልቼ ነበር፣ እንደዚህ ጠጥቼ ነበር፣ ሮብ ቀን ወተት ጠጣው፣ ማንኪያው ነክቶት ነበረ፣ የሁዳዴ እንደዚህ ያደረኩ እንደዚህ እንደው በጌታ እንለምናችሁ የኑሮች እኮ ኃጢአት ማንኪያ ወተት እባክሽ ማንኪያ ወተቱ ነክቶታል። እማዬ ጠዋት ላይ ትንሽ ቅቤ ጨለፋ አድርጌ ለልጆቹ ስሰራ ማንኪያውን አስነክስቸው ነበር እና ሳላቀው እንትኑ ባላጠብኩት ማንኪያ ሽሮ ዝቄ ሽሮ መትቻለሁ እና ማንኪያው ላይ ትንሽ የተጣበቀ ቅቤ ነበር። አዎ አውጥተሽ ድፊው ትንሽ የኮባር ማንኪያው በጣም ጥንጥዬ አውጥተሽ ድፊው፣ ባጃክስ ጠቢው እቃውን። አቤት የዘመናችን ፈሪሳዊነት! አውጥተሽ ድፊው ብላ የምትለው ሴትዮ ሰራተኛዋ ትንሽ ነገር ስትሰራ ካበላሸች የአባቴ አምላክ ድፍት ያርግሽ፣ በደፋሽ በነቀለሽ ቅዱስ ገብርኤል በለተቀኑ ብላ ትልላለች። ማንኪያውን ወተትና ቅቤ አታስነካ ብላ ያለች አሮጊት ቁጭ ብላ ትራገምላለች። ግን ሁዳዴ ጿሚ ናት። ንስሐ ግቡ። የላም ወተት ማንኪያው ነካ ብላችሁ የምትጸየፉትን ያህል በእግዚአብሔር መልክና አምሳል የተፈጠረውን ሰው ግን ይረግሙታል። ሽማግሌው ይረግሙታል። እና ጾመኛ ነኝ ይላል ይመጣና ማለት ነው። ስለዚህ የማቴዎስ ወንጌል መጽሐፍ ምዕራፍ 5 ሄደ እኮ መምህሩ እኮ ጠፋ። ኤርሚዬ ጠፋ። በጣም የሚያሳዝነው ግን የሚገርም ነገር ኤርሚ፣ አሁን አንተ እያወራ ዲሲዝ መኖር ነበረበት። አባቶች ኤግዛክትሊ አንተ ባልከው መልኩ ነው ይህንን ክፍል የተረጎሙት። ኤርሚ ጄሮም አላለም። አንድ ትልቁ እንዴት እንደሚገርም አሁን አንተ ያልከውን ኤግዛክትሊ አባቶች በዚህ መልኩ ነው የተረጎሙት። ጄሮም፣ ሲሪል ኦፍ አሌክሳንድሪያ፣ ጆን ክርስቶተም ኤግዛክትሊ አንተ ባልከው መልኩ ነው የተረጎሙት። የብሉይ ኪዳን ስርዓት ነው። በጣም ነው የሚገርመው። ቆይ አንዴ ትልቁ ላይ አድርገኝማ። ኦኬ ትልቁ ላይ አድርገኝ። መልሳችሁ ቆይ ትልቁ እኔ ላድርገው ቆይ ኤርሚ እኔ ላድርገው። ኦኬ ጎ ሄድ ወንድም። እሺ
መምጣት ነበረበት። ዮሐንስ አፈወርቅ ጄሮ ምናምን ብሎ ጠፋ። አሳየን ስንለው ጠፋ። ኤርሚ አሁን ላይቭ ላይ አይገባም እንጂ እታቸውን እንደሚሰማ እርግጠኛ ሆኜ ነው የምነግርህ። ምንም ጥርጥር የለውም። ምንም ጥርጥር የለውም። እኛ አባቶች ፋለብል ናቸዋልን እንጂ አናነባቸውም አላልንም። የመጨረሻው የእግዚአብሔር ቃል አደሉም፣ ስህተት የሌለባቸው አደሉም አልን እንጂ እማናነብ እኮ አደለንም። ይኸውልህ ጄሮ ምን እንዳለ አዎ በእውነት